በሁለት እጅ ስቀሰኝ ጨጓራ ይፈጫል ብለሽ ብትቀበይኝ ኖሮ ድሮም ውሃ ሆነልሽ ነበር። ገባሽ? ዛሬ ሁላችሁንም የሚያስገርም ሁለት ዜና ይዤላችሁ መጥቻለሁ። አንደኛው እጅግ በጣም ደስ የሚል ዜና ነው። ሁለተኛው ደግሞ እጅግ በጣም የሚያሳዝን ነገር ተፈጥሯል። ስለሱ ጉዳይም በደንብ አድርጌ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በቅድሚያ እንዳልኩት እጅግ በጣም ደስ የሚል ነገር ተፈጥሯል። በተለይ እንግዲህ እንዳያችሁት ከሆነ በዛሬ ዕለት ሩታና አብርሃም ተገናኝቶ እጅግ በጣም ብዙ ነገሮችን ሲነጋገሩ ነበረ። እሱ ብቻ አይደለም፣ ተስፋ የሚሰጥና እጅግ በጣም ደስ የሚል ነገሮች እየተሰሙ ይገኛሉ። እንግዲህ ሩታ በጣም ላላ ብላለች። በተለይ እንግዲህ ልጅ ከወለደች በኋላ ደግሞ እጅግ በጣም ደስ የሚል ነገሮችን ማሳየት ጀምራለች። በተለይ ለአብርሃም የምታሳየው ነገር ተስፋ የሚሰጥና እጅግ በጣም እንግዲህ ጥንካሬዋን ጭምር እንግዲህ ያየንበትም ጊዜ ነበረ። እጅግ በጣም ደስ የሚል ነገሮች እየተከናወኑ ይገኛሉ። አብርሃም እንግዲህ እድሉን ቢጠቀምበትና በደንብ አድርጎ በዚህ ሰዓት እንግዲህ ከሩታ ጋር ጊዜ ቢያሳልፍ በእርግጠኝነት ሩታ ወደሱ እንደምትመለስ እርግጠኛ ሆኜ መናገር እችላለሁ ማለት ነው። እሱ ብቻ አይደለም፣ በጣም የሚያሳዝን ነገር ደግሞ እየተፈጠረ ነው። ስለሱ ጉዳይ እንግዲህ እጅግ በጣም ሁላችሁም እንደምትጓጉ እርግጠኛ ነኝ። ምክንያቱም እንግዲህ በጣም በተለይ ዛሬ ላይ ሶሻል ሚዲያውን አጥለቅልቆ ነበረ። ምንድነው የተፈጠረው ብላችሁ ከጠየቃችሁኝ ያው እንደሚታወቀው እንግዲህ ስለ ሄርሜላ ጉዳይ ነው። ሄርሜላ ምንድነው ያደረገችው? እጅግ በጣም በሚገርም ሁኔታ እንግዲህ አንዳንድ ቪዲዮዎችን ስትለቅ ነበረ። በተለይ እንግዲህ ቲክቶክ ላይ የለቀቀችው አንዱ ቪዲዮ በጣም ቫይራል ወጥቷል። በጣም ብዙ ሰው መነጋገሪያ ያደርጓል። በጣም ስታዝን እጅግ በጣም ድብርት ውስጥ ሆና እንግዲህ ስታለቅስና አንዳንድ ቪዲዮዎችን በሱም ዙሪያም እንግዲህ በጣም ብዙ ሰዎችም ሲሰሩበት የነበረ ነገር ነው። እሱ ብቻ አይደለም፣ በጣም የገረመኝ ነገር ልንገራችሁ። በዛሬ ዕለት እንግዲህ ሩታና አብርሃም በተገናኙበትና ደስታቸውንም በጣም እንግዲህ እያጣጣሙ ባለበት ሰዓት ላይ እቺ ልጅ ልክ ይሄንን ቪዲዮ ስትለቅ፣ በተለይ ቲክቶክ ላይ ስትለቅ አብርሃም እንግዲህ ወዲያውኑ ያንን ቪዲዮ አይቶ ሪፖስት አድርጓል። ይሄ ማለት እንግዲህ አብርሃም ምንድነው የሚያደርገው የሚያስብል ነገር ተፈጥሯል ማለት ነው። በተለይ እንግዲህ አብርሃም በዚህ ሰዓት ላይ ተረጋግቶ ከሩታ ጋራ መሆን እየቻለ በዚህ ሰዓት ላይ እንግዲህ የማይሆን ነገሮችን እያደረገ እንደሆነ በጎንም እንግዲህ ደስ የማይል ነገሮችን በተደጋጋሚ እያደረገ መሆኑን እንግዲህ በግልጽ አሳይቶናል ማለት ነው። ሩታ እንግዲህ ሁሌ የምትጠራጠረው ነገር አለ። ያንን ጥርጣሬዋን ደግሞ በተደጋጋሚ ስታወራ ነበረ። አብርሃም እንደዚህ አይነት ሰው አልነበረም። አብርሃም በፍጹም እንደዚህ አይነት ጸባይም አልነበረውም ከድሮ ጀምሮ ማለት ይቻላል። እንግዲህ እጅግ በጣም ቅን፣ ለሰው የሚያስብ፣ ለሰው የሚራራ እጅግ በጣም ጥሩ ሰውና ለራሱ ብቻ አይደለም ለሰው የሚተርፍ አይነት ወንድ ልጅ ነበረ። ዛሬ ላይ እንግዲህ የተፈጠረው ነገርና ስሜቱን የሚቀያይረው ነገር ምን እንደሆነ ልትረዳው ከብዷት ነበረ። በስተመጨረሻ እንግዲህ ኦዲየንሱ በጣም ሲያጣራ ነበረ የአብርሃም ጸባይ መቼ እንደተቀየረ፣ እንዴት እንደተቀየረ፣ ለምን እንደተቀየረም ጭምር እንግዲህ ብዙ ሰውም ሲያጣራ ነበረ። በስተመጨረሻ እንግዲህ ሁላችሁም በተለይ በትላንትናው ዕለት በሰራነው ቪዲዮ እንደተመለከታችሁት ከሆነ አብዛኛው ኦዲየንስ ማለት ይቻላል አብርሃምን ተጠራጥሯል። የተጠራጠረበት ምክንያት ደግሞ እንደምታውቁት እጁ ላይ ያለው ሰዓት ነው። ያ ሰዓት እንግዲህ አብርሃምን ቀይሮታል ብሎ ነው አብዛኛው ሰው ሐሳብና ኮሜንት ሲሰጥ የነበረበት ጉዳይ በዚህ ምክንያት እንደሆነ እንግዲህ በግልጽ ሲናገሩ ነበረ። አብርሃም የእውነቱን ለመናገር እንግዲህ እኛም ባስተዋልነው መንገድ በተለይ አብርሃም እጁ ላይ በተለይ ስጦታውን ከተቀበለ በኋላና እጁ ላይ ካደረገ በኋላ ፍጹም ሌላ ሰው ሆኗል። እጅግ በጣም እንግዲህ አብርሃም ማንነቱ የማይታወቅ ነገር ሆኖ አግኝተናል ማለት ነው። እጅግ በጣም ደስ የሚል ነገሮችን ያደርጋል። በጣም ደግሞ
በሚገርም ሁኔታ በፍጥነት ማለት ይቻላል ይቀየራል። በአንድ ሌላ ሰው ይሆናል። እሱ ብቻ አይደለም። በጣም ማወቅ ያለባችሁ ነገር አብርሃም ላይ የመጣ ጉዳይ ብቻ አይደለም። ይሄ ጉዳይ ያው እንዳያችሁት ከሆነ አቤልም ብሩክም በዚህ ደረጃ ሲቀየሩ በፍጹም አይተን አናውቅም። ብሩክም እንግዲህ ከድሮ ጀምሮ በጣም ጸባዩ እጅግ በጣም የተስተካከለ ለሰው የሚያስብ በጣም ቅን የሆነ ልጅ ነበረ። እሱ ብቻ አይደለም። ያው እንደምታውቁት አቤል በጣም ብዙ ዋጋ ከፍሏል። በእነሱ ትዳር ውስጥ ገብቶ እንግዲህ እጅግ በጣም ብዙ የማይደረጉ ነገሮችን አድርጎ በተለይ እንደምታስታውሱት ከሆነ ከሩታ ወንድሞች ጋራ ሲጣላ እጅግ በጣም ብዙ ነገሮች ውስጥ ሲገባ አይተናል። እጁንም እስከ መሰበር ደረጃ ድረስ የደረሰ ልጅ እንግዲህ በዛሬ ዕለት እጅግ በጣም በሚገርም ሁኔታ ሄርሜላ በፍጹም እንግዲህ ቀይራ አስቀምጣለች ማለት ነው። ሙሉ በሙሉ ማለት ይቻላል አቤል ሙሉ በሙሉ ተቀይሯል። በዚህ ጉዳይ እንግዲህ የተቀየረ አብርሃም ብቻ ሳይሆን ጓደኞቹም ጭምር እንደሆነ በግልጽ የሚያሳይ ነገር ነው። እንግዲህ ሄርሜላ ያስነካች ነገር ምንድነው ብሎ በጣም ብዙ ሰውም ሲያጣራ ነበረ። በተለይ ሰዓቱ ብቻ ሳይሆን ሄርሜላ ወደ ህይወታቸው ከመጣች በኋላ እጅግ ነገሮች ተበላሽቷል። በተለይ አብርሃም መረጋጋት አልቻለም። አንድ ጊዜ ሰላም ይሆናል፣ አንድ ጊዜ ደግሞ እጅግ በጣም በሚገርም ሁኔታ ተቀይሮ ሌላ ሰው ሆኖ እንግዲህ ባህሪው ሁሉ ነገሩ ተቀይሮ እጅግ በጣም የማይጠበቅ ከሱ የማይጠበቅ ነገሮችን በተደጋጋሚ እያደረገ እያየን እንገኛለን ማለት ነው። በዛሬ ዕለት እንግዲህ ሁላችሁን በተለይ በጣም ያስደሰተ ነገር ከሩታ ጋራ ተገናኝቶ እጅግ በጣም ሰላማዊ የሆነ ንግግሮችን አድርጎ እሷንም እንግዲህ ያው በጣም እንግዲህ ሲያስደስታትም እሷም ስታስደስተው በተለይ ስስመውና ስታክፈው ነበረ። ሁላችንም ያ ነገር ደስ ብሎናል። ምክንያቱም እንግዲህ ረጅም ጊዜ ነው እንደዚህ ካየን በተለይ አብርሃምና ሩታ ተቃቅፎ ወይም ሲሳሳሙ ሲጫወቱ ሲነጋገሩ ያንን ነገር ማየታችን ትልቅ ነገር ሆኖ ያለ በዛው ሰዓት እንግዲህ እጅግ በጣም በሚገርም ሁኔታ ደግሞ ወዲያውኑ ሄርሜላ ምን አደረገች? ወደ ቲክቶክ ሂዳ እንግዲህ እጅግ በጣም የሚያሳዝን አይነት ቪዲዮ ሰርታ ልክ ስትለቅ አብርሃም እንግዲህ ያንን ነገር መታገስ ስላልቻለ ወዲያውኑ ደግሞ የሷን ቪዲዮ ላይክ እና ሪፖስት ሲያደርግ ነበረ። እሱ ብቻ አይደለም ሐሳቡንም ጭምር ሲሰጥበት ነበረ። እሷንም በውስጥ እንግዲህ እያናገራት እንደሆነና ያ ሁሉንም ነገር እንግዲህ በቅርቡ እንደሚፈታ በተለይ ሁሉም ነገር እንደሚያስተካክል ከሷ ጋራም እንግዲህ ሰላም እንደሚሆን ያንን ነገር ለሄርሜላ መግለጹ ደግሞ ሩታን እጅግ በጣም እያሳዘናት ይገኛል ማለት ነው። እንግዲህ በዛሬ ዕለት ሁለት ዜና ነው ያገኘሁት ማለት ነው። ያም እንግዲህ ያው በጣም ደስ የሚልና እጅግ ደግሞ በጣም የሚደብርና እጅግ በጣም የሚያናድ ነገር ነው። ምክንያቱም በየቀኑ የምታረገው ነገር ሄርሜላ እያባሰችው ነገሩን እያከረረችው በተለይ ዙሩን በጣም አፍጥናለች ብዬ ነው የማስበው። አብርሃምን እጇ ላይ እንግዲህ ለመጣል ወይም ደግሞ በጣም እንግዲህ አዝኖላት እጅግ በጣም ተሰምቶት ከሱ ጋር በተለይ መሆን እንደምትፈልግ ያንን ነገር በደንብ እያሳየችው ትገኛለች። አብርሃም በጣም ውዝግብ ላይ ነው። እጅግ በጣም በሚገርማችሁ ሁኔታ እንግዲህ አብርሃም በዚህ ሰዓት ዜበራ ላይ እንደቆመ አይነት ሰው ነው። አስፋልት መሃል ላይ ቆሞ ወደዚህም ወደዛም መሻገር የከበደው አይነት ሰው ሆኖ ቁጭ ብሏል ማለት ነው። ይሄ ደግሞ ይሄ ሁሉ ነገር የሆነው እንግዲህ በራሱ ችግር ነው። በተለይ ሰውም በማመኑ እጅግ በጣም ከልክ በላይ ሰውን ያምናል። እጅግ በጣም እንግዲህ ነገሮችን በጣም ቀለል አድርጎ የሚያስብና በቀላሉ ሁሉም ነገር መፍታት የሚችል አይነት ወንድ አድርጎ ራሱን ስለሚያስብ ያ ኮንፊደንሱ እንግዲህ ገሎታል ብዬ ነው የማስበው። ስለዚህ እንግዲህ አብርሃም ባለበት ሰዓት አሁን በዚህ ሰዓት እጅግ በጣም እንግዲህ የምመክራቸው አብርሃም ዙሪያ ያሉ ሰዎችን ብቻ ነው። ምክንያቱም አብርሃም ተመክሮ የሚመለስ አይነት ወንድም አይደለም። ስለዚህ እሱ ስለማይመለስ ያለን አማራጭ እጅግ በጣም ቅርብ የሆነ ሰው ለሱ በጣም የሚቀርበው ሰውን በደንብ አድርጎ መናገር ይሻላል። ያ ሰው እንግዲህ ምንድነው የሚያደርገው? አንድና አንድ ነው። የመጀመሪያው በተለይ እጁ ላይ ያለውን የአብርሃም እጅ ላይ ያለውን ሰዓት እንደምንም ብሎ እንግዲህ ከሱ መቀበልና እጅግ በጣም በሚገርም ሁኔታ ከሱ ማራቅ ነው። ያንን ነገር ካደረገ በእርግጠኝነት አብርሃም ወደ ቀልቡ ይመለሳል ብለን እናስባለን። እንግዲህ ነገሮች ተቀጣጥሏል። በተለይ እንግዲህ ሩታ እጅግ በጣም ነገሮችን እየተረዳች መታለች። አብርሃምንም እያገዘችው ትገኛለች። አብርሃም ግን እጅግ በጣም ጤነኛ እንዳልሆነ ከውስጡም እንግዲህ የሚናገራቸው ነገሮች በደንብ ያስታውቃል
ያውቃሉ ማለት ነው። ፈጣሪ እንግዲህ ባለበት ይጠብቀው ብዬ ነው እኔም መናገር የምፈልገው። በተለይ አዲስ ከሆናችሁ ሰብስክራይብ አድርጉ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። በተለይ ለነሱ በተለይ ለጓደኛው እንዲደርስም ከቻላችሁ ይሄንን ቪዲዮ ሼር አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።